ውርዬ ዝም በኝ ውር ጾቅር አንተ እንዳለ ታውቁት ይሆናል ያልመጣው ተይ ጽናት እንግዳ እንደዚህ ይባላል እንዴ እነሱ መውደቁንና መታመሙን አይቶ ሊስክበት እንጂ አይዞህ ሊለው ነው የመጣው ምንም ቢሆን እንደዚህ ማለት የለም ምርቂና ተሰሙ እዚህ ምን ይሰራሉ አሁን የፈለግሽው ልጅሽ ታው ከተነሱኝ በሰፈሩበት ቁና ይሰፈርበታል ሲባል አልሰማህም እና እንውጣላችሁ መሰለኝ ተነሽ አንቺ እሷን ደግሞ ወይኔ ዛሬ ምን እየሆናችሁ ነው? ሰኒ ከታገተችበት እንደምንም ብላ ወደ እህቷ ስልክ ልታጮህ ችላ ነበረ። ነገር ግን እዚህ ነው ያለሁት እከሌ ነው የያዘኝ ብላ ለመናገር አልቻለችም። ቲና የስፒድን መምጣት ባትናገርም ነገር ግን ዛሬ ናሁም ወደነ ጽናት ቤት ማለትም ወደነ ኪራ ቤት በመሄድ ማነህ አንተ ደግሞ በማለት የቲና ዘመድ እንደሆነ ተናግሯል። ስፒድም ኪራም እንግዲህ እጠይቃታለሁ እስኪ ቲናን እያለ ይገኛል። ቲና ደግሞ ምን ልትለው ትችል ይሆን? አብረን የምናየው ይሆናል። በሌላ በኩል ደግሞ የበዛብህ ባለቤት ብርቄ ከውሽማዋ ጋር እነ ጽናት ቤት ሄዳ ነበረ። እዛም እያለች ነበረ ያለ ወትሮ በዛብህ ወደ እነ ጽናት ቤት ያቀናው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ፣ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት ድራማ ክፍል 172ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በዛሬው እለት ብርቄ ከውሽማዋ ጋር ማለትም ከባለቤቷ ጓደኛ ጋር ወደ እነ ጽናት ቤት መታለች። ነገር ግን እዛ የተቀበለቻቸው ቲና ነበረች። በጊዜው እቤት ማንም ሰው አልነበረም። እንግዲህ በዛብህም ከውጭ መጥቶ ቤቶች ሲል ብርቄ ወይኔ ዛሬ ተዋረድኩኝ፣ ወይኔ የት ነው የምገባው እያለች እየተርበተበተች ትገኛለች። ቲናም እንግዲህ ብልጠትና ቅንጦት አያጣትምና ኑ ተነሱ ብላ ወደ ኩሽና ወስዳ ነበረ የዘጋችባቸው። እሱን እንግዲህ አቤት እንዴት ነህ ግባ በማለት ወደ ቤት ገብቷል። በዛብህ የሉም ወይ ብትለው አይ የለም አለም እያለች እየተርበተበተች ትገኛለች። ምን ሆንሻል? አንዴ ያለ አንዴ የለም ቢላትም አዎ በቃ ቅድም ይመጣል ብዬ ነበር፣ አሁን ደግሞ አይመጣም፣ ስለዚህ ሂድ እያለች እሷ ለራሷም ተርበትብታለች። ሌላው ደግሞ ብርቄና ጓደኛዋ እንግዲህ ኩሽና በመግባት ብርቄ የምትወደውን አረቄ ታገኛለች። ይችን ነገር ምንድናት እንጠጣት በማለት እንግዲህ ታይ ተሰክሪና ደግሞ ነገር ታመጫለሽ በማለት ቢናገራትም አረቄውንም በመጠጣት ጥንብዝ ብለው ሰክረዋል። በዛብህ እንግዲህ ከቲና ጋር እንደተቀመጠ ጽናት ትመጣለች። ጽናትም ምን ልትሰራ ደግሞ እዚህ ቤት መጣህ ብትለውም አይ አባቴን ስላመመው ልጠይቀው ነው የመጣው ቢላትም አይ እንኳን ወደቀ ልትለው እንጂ አሁን እግዚአብሔር ማረህ ልትለው ነው የመጣው በእውነት በማለት እንግዲህ ጽናትን ትቆጣዋለች። ምን ችግር አለው አሁን ወደ ሰላም ብንመለስ ቢልም በዛብህም እሷም አይ ይሄ እንኳ ያንተ አስተሳሰብ አይደለም በማለት ነበረ የተናገረችው። በይ እኔ ለማንኛውም ወደ ውስጥ ልግባ በማለት ወደ ኩሽና ልትሄድ ስትል ቲና አይ ጽናት አትሄጂም በማለት ነበር እንቀርገ ያዘቻት። ለምንድን ነው የማልሄደው ልቀቂኝ እንጂ ስትላት አይ አይሆንም ድመት አስሬያለሁኝ ለበረሮም ለቁንጫም የምትሆን ድመት አስሬያለሁ በማለት ነበር የከለከለቻት። ከዛም እሱ በሉ በቃ እናንተ በጭቅጭቅ ትቆያላችሁ መሰለኝ ብሎ በዛብህ ከቤት ሲወጣ ጽናት ቆይ ለምንድን ነው ወደ ዘንድ ገባ የማፈቅጂው በማለት አየት ስታረግ እነ ብርቄን ታያቸዋለች። እነ ብርቄ እዚህ ምን ይሰራሉ በማለት ነበረ ቲናን የጠየቀቻት። ቲናም እኔ አላቅም ቤት ገብተው ነው ምን እየሰሩ ነው በማለት ነበር እንግዲህ እንደማያውቅ የሆነችው። ከዛም ኖጡ ብላ ስታስወጣቸው ወደ ሳሎን ጥንብዝ ብለው ሰክረው ነበረ። መተው ሶፋ ላይ ቁጭ ቢሉም እና አስወጣልኝ ዴቭ በማለት ዴቭ ሰውየውን ይዞ ሴትዮዋን ደግሞ ሂጂ አንቺ ደግፊያት በማለት ብርቄን ማለት ነው አውጥተው እንግዲህ ከቤት አባረዋቸዋል።
እነሱም እንግዲህ በማሳ ላይ እሽክም እያሉ እየሳቁ በስካር መንፈስ ተያይዘው ሲሄዱ በዛብህ ያገኛቸዋል። በዛብህም እንግዲህ ምን እየሆናችሁ ነው እያለ ቢጠይቃቸውም እነሱ ግን በስካር መንፈስ እየሳቁ ነበረ። ጀግናው ባልሽ መጣ ቢላትም አይ አንተ እኮ የምታውቀው ከላይ ነው፣ እኔ እኮ የማውቀው አውልቆ ነው እያለች እንግዲህ እፊቱ እየተናገረች ነው። አንተ ስካር ሲበርድ እንገናኛለን፣ አንቺ ግን ነይ በማለት እንግዲህ ብርቄን ይዟት ሄዷል። ብርቄም ካልተገናኘን ቻው በማለት እንግዲህ ውሽሟን ተሰናብተዋለች። ምክንያቱም በዛብህ አሁን ቤት ስትገባ ስለሚመታት ነው። ሌላው ደግሞ ሰኒ ናት። ሰኒ አሁንም እንደታገተች ትገኛለች። እህቷም እየፈለገች ትገኛለች። ያመለከተችውም በጽዮን ላይ ነው። ይህንንም ለቅዱስ ስትናገር ሰምተናል። እንግዲህ ሰኒ አንዴ ቆረጠኝ አንዴ ፈልጠኝ እያለች አንዴ እጅን ፍታኝ በማለት እጇን ሲፈታት በቃ አሁን ሚሪ እንዳምጣልኝ ብትለውም ጅል መስልሻለሁ እንዲህ በማለት እጆቿን በማሰር እንግዲህ እንጋኔ ብር ስጥ በማለት ሚሪንዳ እንዲገዛላት ብር ተሰጠውና እሱ ወደ ሱቅ ይሄዳል። በሄደ ሰዓት እንግዲህ ስልኩን ትቶት ነበር የሄደው። ልክ እሱ እንደሄደ እንደምንም ብላ ወደ እህቷ ደውላ ነበር። ቶሎ ባታነሳላትም ደጋግማ ስትሞክር ግን አንስታላታለች። ሄሎ እህቴ እንዴት ነሽ? ይዘውኛል። የት ነው ያለሽው? በማለት ስትጠይቃት ራኬብም ይዘውኛል በማለት ነበረ የመለሰችው። እነማን ናቸው? እነ ስትል ስፒድ ይመጣል። ስልኩን በመንጠቅ በጥፊ ነበረ ያላት። እንግዲህ ስፒድም እኔ በጣም ተሳስቻለሁ፣ አንተን ጠብቅ ማለት ከአንተ ጋር ይሄን ስራ ለመስራት መተባበሬ በማለት እንግዲህ ጓደኛውን እያማረረ ይገኛል። ጽናትም ቆይ አሁን አንድ ሰው ለማግባት ምን ነው የሚያስፈልገው በዚህ ሰፈር እያለ ዴቭን እየጠየቀ ነበረ። ዴቭም እንግዲህ ጋቢ ለሷ፣ ወርቅ፣ ቀለበት እንዲሁም ደግሞ ለቤተሰቦቿ ለወንድሟ እያለ እንግዲህ ያለውን ነገር እየነገረ ይገኛል። በቃ ሴት ለማግባት አዲስ አበባ ነው ማለት ነው እንደዚህ የሚከብደው በማለት ነበረ እየተናገረው። ምክንያቱም እየነገረው ነገር ስለቀለለው ማለት ነው። ኪራ ግን ልታገባ ተወሰንክ እንዴ ቢለውም እንዴ ጽናትን ያክል ነገር አግኝቼ ነው እንደማላገባው ወስኛለሁ በማለት ነበር የነገረው። አዎ ከድሮ ጀምሮ ስለምትወድ በማለት እንግዲህ እንዴ እንደምትወድ ታውቅ ነበር እንዴ ቢለው አይ እህቴ አይደለች ሁሉን ነገር አውቃለሁ ብታስከፋትም አውቃለሁ በማለት እንግዲህ ነግሮታል። ዴቭ አስጠንቅቆታል። በሌላ በኩል ደግሞ የጽዮን ናት። ጽዮን እንግዲህ ወደ ናሆም ቤት መታለች። ወደ ናሆም ቤት በመምጣት እንግዲህ ናሆም ከቤት ሲወጣ መኝታ ቤት በመግባት አለምዬ እኮ ያሰበችው ይሄ ሁሉ የኔ እንዲሆን ነበረ፣ ነገር ግን አልሆነም። እቺ ምሩ መጣችና ነገሩን አበላሸችው በማለት ብቻዋን ስታወራ ምሩ መታ ትሰማታለች። ምንድነው ያበላሸሁት እኔ በማለት አፋጣት ይዛታለች። አይ ዩኒቨርሲቲ ማቃት ልጅ ነበረች እና ምሩ ነው ስሟ፣ ስለሷ ስልክ እያወራሁ ነበረ እያለች ትናገራለች። ነገር ግን ምሩ ደስተኛ አይደለችም። ምክንያቱም ነቅታባታለች። ናሆምም እንግዲህ ወደ ኪራ በመደወል ስፒድ የቲና ዘመድ ነው አሉ ቤት ሰው እንደመጣ ነግራለች በማለት ለኪራ ነግሮት ነበረ። ኪራም አልነገረችኝም እጠይቃታለሁ እያለ ይገኛል። እንግዲህ እንደሚጠይቃት አንጠራጠርም። እንቡጥዬና ናቲም እንግዲህ ምሳ ልጋብዝሽ በማለት ከቤት ይዟት ወጥቶ ነበር። እኔ ካፌ የምመርጠው ቅዱስ ወሰደን ቦታ በማለት ትነግረዋለች። እሺ በቃ በማለት ተከታትለው ሄደው ነበረ። ቅዱስና የሰኒ እህት ራኬብ እዛ ስለነበሩ ቅዱስ ያውና አየኸው ሚስቱ ናት ጓደኛው ናት እያለች እንግዲህ ና እንሂድ እነሱ ጋር በማለት እነሱ ጋር ሄዳ ተቀላቅላለች። ነይ እንጂ ብቻሽን እንቀመጥ ቢላትም አይ እንደ ብቻዬን የምቀመጠው እዚህ ነው የምንቀመጠው ወንበር ያዝና ነው በማለት ተነሱ ጋር ትቀመጥ ፈልጋ ነበር። አይ በቃ እናንተ ጋር ሄዳችሁ እኛ እንሂድ በማለት እነ ቅዱስ ተነስተው እንግዲህ ይሄዳሉ። ልክ ሲሄዱም ተከትላ ነበረ እኛ ምን ሄዳለን በማለት የወጣው እንዴ እኔ በላለሁ በቃ አንቺ ሂጂ በማለት ወደኋላ ቢቀርም ናቲ ነገር ግን አላስቻለውም። ተመልሶ ሄደዋል። በመኪናው ጭራሽ ገብተው አብረው ሄደዋል።
ዳቪድም እንግዲህ ያን ሁሉ ነገር ስላደረገች ማለትም ስልክ ስለደወለች እጅግ ተናዶ አንተ ሚሪንዳ ምናምን እያልክ ታሽቃብጣለህ፣ እሷ ጭራሽ እዚህ ጉድጓድ ትቆፍርልሃለች። ምን አይነት ነህ? እኔ የተሳሳትኩት አንተን እዚህ ስራ ላይ ሳስገባ ነው በማለት ይነግረዋል። አይ እኔ ነኝ ጥፋተኛው በማለት እንግዲህ ይነግራል። ሊመታት ሲል እንግዲህ በቀጣይ ያገኟታል ወይንስ ደግሞ ቦታ ይቀይራሉ አይታወቅም። ነገር ግን በስልክ ቁጥሩ ምናልባት ሊገኙ ይችላሉ የሚል ሀሳብ ነው ያለኝ። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ እያልኩ የዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።